አንተ የምትለው ኢየሱስ የእውነት የእውነት አንተ የምትለው ኢየሱስ እውነተኛ ይሁን ሐሰተኛ የምትለይበት መንገድ ምንድን ነው ብለኸው ነበረ እንዳልከን ትጠይቀው ማለት ነው። ይህንን ጥያቄ መልስ ለአንተ ጠይቀ አንተ የምትለው ኢየሱስ አሁን ላይ አንተ የምትጠራው ኢየሱስ እውነተኛ መሆኑን ሐሰተኛ ለመሆኑን የአንተስ ማረጋገጫ ፕሩፍ ምንድን ነው? ይህንን ጥያቄ ብዙዎች ያውቁ ዘንድ እጅግ በጣም የሚያስፈልግ በጣም ማቹርድ የሆነ ፐርሰንት ጥያቄ ነው ባይዜ እና ጆሲ በጣም ቴንኪዩ። የዛለትም ላይቭ ላይ በእርግጥ የተወሰነ አውርተናል። አሁንም ግን ቪዲዮ ልሰራበት አሰብኩኝ። እውነተኛው ኢየሱስ ክርስቶስ በምንድን ነው የሚታወቀው? እውነተኛውን ከሐሰተኛው መለየት የምንችለው በምንድን ነው? ከዚህ ጥያቄ አስቀድሞ ግን አንድ ባይዜ በጣም ትልቅ የሰይጣን የአጋንንት ትልቅ ትምህርት ወይንም ደግሞ ስልት አለ። እርሱ ምንድን ነው? ወንድምህን ምናልባት ሰምተው ሊሆን ይችላል። ኢየሱስ ነው፣ አንድ ኢየሱስ ነው ያለው፣ ሌላ ኢየሱስ የለም፣ በቃ የማርያም ልጅ ብቻ ነው ያለው። ይሄ በጣም ትልቁ የሰይጣን አጀንዳ ነው ባይዜ ሰዎች ኢየሱስ እያሉ የተናገሩት ሁሉ ስለ አንዱ ኢየሱስ እንደሆነ እንዲያስቡ ማድረግ በጣም ትልቁ የሰይጣን ስልት ነው። ምክንያቱም አንተ እንደዛ የምታስብ ከሆነ ማንንም ሰው ስለ ኢየሱስ ያወራ በቃ ትክክል ነው ብለህ ታምነዋለህ። ስለዚህ ሰይጣን የኢየሱስን ስም እየጠራ ወደ ራሱ መንገድ ይወስዳል ማለት ነው እና በጣም ትልቅ የሰይጣን ስልት ነው። በቃ ኢየሱስ ነው፣ ምንም ልዩነት የለውም ማለት ነው። ለዚህ እኮ ነው መጽሐፍ ቅዱሳችን ጌታ ኢየሱስ ደጋግሞ ተጠንቀቁ ሐሰተኞች ክርስቶሶች ይመጣሉ ሲል እኮ እኔ ክርስቶስ ነኝ እያሉ ይመጣሉ እኮ እንደዛ ማለት እኮ አይደለም። ስለ ክርስቶስ ኢየሱስ እየተናገሩ ግን የሚናገሩት ሌላ ወንጌል ነው። ልክ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ እንደዚህ ይላል፣ የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ። ተመልከቱ፣ ሐዋርያት ያልሰበኩትን ሌላ ኢየሱስ ቢሰብክ ይሰብካሉ። የሚሰብኩት ግን ሐዋርያት ስለሰበኩት ኢየሱስ አይደለም፣ ስለ ሌላ ኢየሱስ ነው። እንደገና ምን አለ? ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ ሰው ልዩ ወንጌል፣ ልዩ መንፈስ፣ ሌላ ኢየሱስ አለ ማለት ነው። ይህንን ነገር ማወቅ አለበት ሰው። ሌላ ኢየሱስ እንዳለ፣ ሌላ ወንጌል፣ ሌላ ስብከት እንዳለ ሰዎች ማወቅ አለባቸው። ለምን? ምክንያቱም ከምንሰማው ነገር መጠንቀቅ ስላለብን። ያ የምንሰማው ትምህርት የሚያድነንም የሚያጠፋንም ነገር ነው። ያ ትምህርት የጌታ ካልሆነ የሚያጠፋ ነው። ልክ ቅዱስ ዮሐንስ በሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሕይወት አምላክ የለውም አለ አይደለ? የክርስቶስ ትምህርት የቱ ነው? እየሰማን ያለ ነው፣ እየተቀበልን ያለ ነው የክርስቶስን ትምህርት ነው ወይስ የሌላ ነው የሚለው ነገር በጣም ወሳኝ ነገር ነው ማለት ነው። ስለዚህ ከምንሰማው መጠንቀቅ መጠበቅ ስላለብን ሌላ ኢየሱስ የሚባል የለም። በጣም ትልቁ የሰይጣን መንገድ ነው። ታዲያ ግን ሌላ ኢየሱስ ካለ ስለ ሌላ ኢየሱስ የሚሰብኩም ካሉ በምንድን ነው ታዲያ እውነተኛውን ጌታ እውነተኛውን ኢየሱስ ክርስቶስን ማግኘት የምንችለው? በምንድን ነው ታዲያ የኢየሱስ ክርስቶስን እውነተኛ ትምህርት ማወቅና መርዳት የምንችለው የሚለውን ነገር ማወቅ በጣም መሰረታዊ ነገር ነው ማለት ነው። በምንድን ነው ልናውቅ የምንችለው ሲባል በቤተ ክርስቲያን ነው። መልሱ ቤተ ክርስቲያን ናት። ባይዚ ለዚህ ጥያቄ እውነተኛውን ኢየሱስ እንዴት ነው ማገኘው ሲባል በቤተ ክርስቲያን የምናገኘው። ለምን? የእውነተኛውን የጌታ ኢየሱስ ክርስቶስን ወንጌል ተሰብክ ዘንድ ተልእኮን የተቀበለችው ቤተ ክርስቲያን ናት። ከቤተ ክርስቲያን ውጭ ይህ ተልእኮ የተሰጠው ማንም የለም። ሰው እውነተኛውን ጌታ ልናገኝ የምንችለው ከቤተ ክርስቲያን ነው። ስለዚህ የምንሰማው ከጌታ ቤተ ክርስቲያን ነው ወይንስ ከሌላ ሰዎች ከመሰረቱት ከፈጠሩት ህብረት ነው የሚለው ነገር በጣም ወሳኝ ነው ማለት ነው። ስለ ኢየሱስ እየሰማን ያለ ነው ከኢየሱስ ቤተ ክርስቲያን ሊሆን ይገባል። ከኢየሱስ ቤተ ክርስቲያን ካልሆነ ያ ትምህርት የኢየሱስ አይደለም። ስለዚህ ምንድነው ማጣራት ማወቅ ያለብን ማለት ነው? ያለንበት ወይንም ደግሞ ትምህርት የምንሰማበት ህብረት የኢየሱስ ቤተክርስቲያን ናት ወይስ የሆነ ሰዎች ድንገት የሆነ ዘመን ላይ ተነስተው የመሰረቱት ነው? ያንን ታዲያ እንዴት ማወቅ እንችላለን? የኢየሱስን ቤተክርስቲያን እንዴት ነው ማወቅ የምንችለው? የኢየሱስን ቤተክርስቲያን ጌታ ኢየሱስ ነው አይደል የመሰረታት? ምን ብሎ አንተ ጴጥሮስ ነህ፣ በዚህ ዓለትነት ቤተክርስቲያኔን እመሰረታለሁ የጋንም ደጆችም አይችሏትም። ስለዚህ የጌታን ቤተክርስቲያን የጋንም ደጆች አይችሏትም። ይህ ቃል ለዘላለም የሚሰራ ነው። በሐዋርያት ዘመን ብቻ አይደለም የሚሰራው፣ ለዘላለም ይሰራል። ስለዚህ ለዘላለም የሚሰራ ከሆነ ለዘላለም የጋንም ደጆች የማይችሏት ከሆነ የጌታ ቤተክርስቲያን በጌታ ከተተከለች ጀምሮ ለዘላለም አለች ማለት ነው። ስለዚህ በምን ማወቅ እንችላለን ማለት ነው? ያለንበት ህብረት ከጌታ ዘመን ጀምሮ ነበረች ወይ? እኛ የምናምነውን እምነት የሚያምኑ ሰዎች ከጌታ ዘመን ጀምሮ ነበሩ ወይ? ስለ ክርስቶስ የምንሰማውን ነገር እየሰማን ያለነው ነገር ከጌታ ጀምሮ ይነገር ነበረ ወይ? ይህንን ማወቅ በጣም እጅግ በጣም ወሳኝ ነው። ስለዚህ ምን ማወቅ ያስፈልጋል ማለት ነው? የጌታን ትምህርት ማወቅ ያስፈልጋል። አሉ አንዳንድ ሰዎች ዋናው እኮ ሃይማኖት አይደለም፣ በቃ ኢየሱስን ማወቅ ነው፣ ኢየሱስ እንደሞተልን ኢየሱስ ክርስቶስ ያስተማረውን ማወቅ እጅግ በጣም መሰረታዊ ነገር ነው። ብዙዎች ለዚህ ነው በቃ ኢየሱስ ምን እንዳስተማረ አያውቁም፣ ግን ኢየሱስ ይላሉ በአንደበታቸው ማለት ነው። ወዳጅ ኢየሱስ ክርስቶስን ማወቅ ትምህርቱንም ማወቅ ነው። እንደው ሞቶልኛል ማለት መሞቱን ማወቅ አይደለም። መሞቱንማ አይሁዳውያንም ያውቃሉ፣ መሞቱንማ ሮማውያንም ያውቃሉ። ግን
ጌታ ኢየሱስ ክርስቶስ ምን አስተማረ? ያንን ትምህርቱን መቀበል አለበት አንድ ክርስቲያን። ጌታ ኢየሱስ ሞቶልኛል ብቻ ሳይሆን ጌታ ኢየሱስ በምድር ሳለ ያስተማረውንም ትምህርት በእውነት ልንቀበል ይገባል። ስለዚህ እኛ ያመንነው እምነት ሞቶልኛል፣ ትክክለኛ እምነት ነው። በሶስተኛው ቀን ተነስቷል፣ ትክክለኛ እምነት ነው። ዳግም ይመጣል፣ ትክክለኛ እምነት ነው። ኢየሱስ ያስተማረው ትምህርት ላይ ትክክለኛ እምነት አለ ወይ? ኢየሱስ ያስተማረውንም ትምህርት ልክ እንደዚህ ሳታዛባ ታምናለህ ወይ? ይህንን ነገር ካዛባ የዘላለም ሕይወት የለም። ቅዱስ ዮሐንስ እንዳለ ማለት ነው። ቅዱስ ዮሐንስ እንዳለ በክርስቶስ ትምህርት ለማይኖር በቃ አምላክ የለውም ማለት ግልጽ እኮ ነው። በዛ ትምህርት ላይ ኑፋቄ ካለብህ ኑፋቄ ያጠፋል። ሁለተኛ ጴጥሮስ ላይ ተጽፏል አይደለ? ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚጠፋን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልከው ያገባሉ። የሚያጠፋ ምንን? ኑፋቄን። ኑፋቄ ምን ይላል? ያጠፋል። ስለዚህ በጌታ ትምህርት ላይ እምነትህ ኑፋቄ ካለበት ትጠፋለህ፣ የዘላለም ሕይወት የለም። ስለዚህ የጌታን ትምህርት በሚገባ አውቃለሁ፣ የጌታን ትምህርት በትክክል ተረድታለሁ፣ የጌታን ትምህርት ጌታ እንዳስተማረው ተቀብላለሁ። ይሄ በጣም መሰረታዊ ነገር ነው። ጀስት ኢየሱስ ሞቶልኛል እሱ ብቻ አይደለም። የጌታ ትምህርት ላይ ኑፋቄ ካለበት ትጠፋለህ እንደ መጽሐፍ ቅዱስ። ስለዚህ የጌታን ትምህርት ማወቅ፣ የጌታን ቤተክርስቲያን ማወቅ እውነተኛውን ጌታ ኢየሱስ ክርስቶስን እንድናገኝ ይረዳናል። ሰላም ክርስቶስ ይብዛላችሁ። አሁንም እደግመዋለሁ፣ ሃይማኖት አያድንም፣ እምነት ነው የሚያድነው። ሃይማኖተኛ ሰዎች እኮ አሉ፣ መጽሐፍ ቅዱስን አገላብጠው የሚያውቁ ቃል በቃል የሚያውቁ አወቁ እንጂ አመኑ አይደለም አይደል? ማወቅና ማመን ይለያያል። ካላመኑ ባይብሉን አውቀውት ምን ጠቅማቸው? አማኞች ነው የሚድኑት አይደል? ሃይማኖተኞች አይደሉም። ቃል በቃል አውቀው ማያምኑበት አሉ። እምነት ነው የሚያድነው ነውስ ሃይማኖተኛ መሆን ነው የሚያድነው? ቀላል ነው ለመረዳት። አታወሳስቡ። ሰላም እህቴ፣ ይህንን ቪዲዮ በቀናነት እንድታደምጪው በክርስቶስ ኢየሱስ ፍቅር ጠይቅሻለሁኝ። እዚህ ቪዲዮ ላይ ያነሳሽው ነገር ለሃይማኖተኝነት በሰጠሽው ትርጉም አዎ አያድንም። የምናውቀውን ነገር መጽሐፍ ቅዱስን እያወቅን ግን ካላመንበት ፈጽሞ ልንድን አንችልም። ሃይማኖተኛ ብለሽ የምታስቢውም ደግሞ መጽሐፍ ቅዱስን አውቀው ግን የማያምኑበትን ከሆነ እነርሱ በፍጹም አይድኑም። ግን የሃይማኖት ትርጉም ያ ነው ወይ ነው? የሃይማኖተኝነትስ ትርጉም ያ ነው ወይ ነው? ሃይማኖት የሚለውን ቃል የመጽሐፍ ቅዱስ ማህበር፣ አሁን እጅሽ ላይ ያለውን መጽሐፍ ቅዱስ ገለጥ ብታደርጊ የምታገኘው የመጽሐፍ ቅዱስ ማህበር ያሳተመውን መጽሐፍ ቅዱስ ነው እና ማህተማቸውንም ጭምር ታገኛለሽ። እነርሱ ባሳተሙት የመጽሐፍ ቅዱስ መዝገበ ቃል ላይ የሃይማኖትን ትርጉም እንደዚህ ያስቀምጣሉ። ምን ይላል? ሃይማኖት ቃሉ እምነት ማለት ነው። ምን ማለት ነው? እምነት ማለት ነው። ሃይማኖት በአሁኑ አነጋገር የነገረ መለኮትን ትምህርት፣ የአምልኮት ስርዓትን ከእምነትም የተነሳ የሰውን አካሄድ ያጠቃልላል ይልና ቀጥሎ ያለውን እስኪ በደንብ አድርገሽ ተመልከቹ። ምን ይላል? የሃይማኖት መሰረት የሰው ምርምር ሳይሆን የእግዚአብሔር የራሱ በተፈጥሮና በመጽሐፍ ቅዱስ መገለጥ ነው። ለዚህም መገለጥ ሰው የሚሰጠው ተገቢ የሆነ የአጸፋ ምላሽ ማመንና መታዘዝ ነው ብሎ የመጽሐፍ ቅዱስ ክፍሎችን ያስቀምጣልና እኛ ክርስቲያኖች ወይንም ደግሞ ኦርቶዶክሳውያን ማለት ነው ይህንን አነጋገር ብዙ ጊዜ እንቃወመዋለን። ለምን? ሃይማኖት እኛ ብለን የምንጠራው አንቺ እምነት እያልሽ የጠራሽ ያለሽው ለእኛ ሁለቱም ተመሳሳይ ነው። ሃይማኖት አያድንም ስትይ የእግዚአብሔር መገለጥ አያድንም እያልሽን እንደሆነ ነው እኛ የምናስበው። ሃይማኖት አያድንም ስትይ ትምህርተ መለኮት እግዚአብሔር ለፍጥረቱ ያሙት ዘንድ የሰጠውን እውቀት አያድንም እያልሽ እንደሆነ ነው እኛ እያደመጥን ያለ ነው ማለት ነው እንጂ ሰዎች የመሰረቷቸው ድርጅቶች አያድኑም እያልሽ ከሆነ እሱማ እኛንም ያስማማናል። እኛ ሃይማኖት ያድናል ስንል እኮ አሁን ላይ በጣም ብዙ ሃይማኖት ተብሎ የሚታሰቡ በርካታ ህብረቶች አሉ አይደለ? እነሱ ሁሉ ያድናሉ እያልን ነው? በፍጹም ልንልም አንችልም። እንደዛ እያልንም አይደለም። ወይንም ደግሞ አሁን በዚህ ቪዲዮዎች ላይ እንዳልሽው መጽሐፍ ቅዱሱን እያወቁት ግን ሳያምኑበት ይድናሉ፣ ያ እውቀታቸው ብቻውን ባያምኑበትም ያድናቸዋል እያልን ነው? በፍጹም እንደዛ እያልን አይደለም። እምነት ግዴታ ያስፈልጋል። ሰው የሚያውቀውን ነገር ሊያምን ይገባል። ግን ማወቅ ያለብሽ ነገር ምንድን ነው? የምታምኚው የምታውቂውን ነገር ነው። የማታውቂውን ነገር ልታምኚ አትችይም። ቅዱስ ጳውሎስ በዚህ በሮሜ ምዕራፍ 10 ቁጥር 13 ጀምሮ እንደዚህ ይላል፣ የጌታን ስም የሚጠራ ሁሉ ይድናል አለ። የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። ቀጥሎ ምን ይላል? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? አይተሽዋል። ጌታ ኢየሱስን ለመጥራት ማመን አለባቸው። ስለዚህ አንድ ሰው ጌታ ኢየሱስን መጥራት ያለበት በምንድን ነው? በእምነት ነው። ስለዚህ ካላመነበት ሊጠራው አይችልም። ቀጥሎ ደግሞ ምን ይላል? ባልሰሙትስ እንዴት ያምናሉ? ካልሰሙ ደግሞ ምንድን ነው የሚያምኑት ነው? እንዴትስ ሊያምኑ ይችላሉ ነው። ቀጥሎ ደግሞ ምን ይላል? ያለ ሰባኪስ እንዴት ይሰማሉ ይላል።
ሰው ሰባኪ ያስፈልጋል። ለእምነት ራሱ መሰረቱ ሰባኪ ማለት ምን ማለት ነው? ትምህርት አለ የምትማሪው ማለት ነው። ያንን ትምህርት አምነሽ ነው። ቀጥሎ እዚሁ ክፍል ላይ ምን ይላል? መልካሙን የሚሰራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ ይላል። ስለዚህ ስብከት የሚባል ነገር አለ። ያ ስብከት ነው ትምህርት የምንለው ማለት ነው። ያንን ትምህርት ነው አይደለም እናምነው። ያንን ትምህርት ካላወቅሽው ጀስት አምናለሁ እያልሽ ያለሽው ነገር ንፋስ ነው የሚሆነው። ምንድን ነው የምታምኚው? ምንም ሳትማሪ ነው ያመንሽው? ስለ ኢየሱስ ምንድን ነው ያመንሽው? ጀስት ኢየሱስ ክርስቶስ ሞቶልኛል፣ በሶስተኛው ቀን ተነስቷል፣ ዳግም ይመጣል ካላስ እንዳልሽው እንደዚህ ነው። ይሄኛው ይሄ በጣም የሞኝነት መንገድ ነው። መጽሐፍ ቅዱስ በዚህ መልኩ አይደለም የመዳንን መንገድ የሚገልጸው። የጌታን ትምህርት ማወቅ የዘላለም ሕይወትን ይሰጣል። ለዚህ እኮ ነው ዮሐንስ በመልእክቱ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ብሎ ይናገራል። እንዲሁም ደግሞ በሌላም ክፍል ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ብሎ ቅዱስ ጳውሎስ ይናገራል። ምን የሚገኝበትን ትምህርት? ሕይወት የሚገኝበትን ትምህርት አይተሽዋል። ከትምህርት ነው ሕይወት የሚገኘው። የቱ ሕይወት? የዘላለም ሕይወት። ከዛ ትምህርት ነው ሰዎች አምነው የሚቀበሉት ማለት ነው። ያ ትምህርት ደግሞ ምን ይባላል? ሃይማኖት። ቅድም መዝገበ ቃል ላይ እንዳየነው የእግዚአብሔር መገለጥ ነገረ መለኮት ትምህርቱ የዚህ የሃይማኖት ትክክለኛ መስራች ማን ነው አለ? ቅድም ያየነው መዝገበ ቃል ላይ እግዚአብሔር ነው፣ የሰው ምርምር አይደለም። ስለዚህ እኛ ሃይማኖት ያድናል እያልን ስንናገር ተወዳጅ እምነት የሌለው ጀስት እውቀቱ ብቻ ያለው ሰው እንዲሁ ይድናል እያለን በፍጹም አይደለም። ፕላስ ደግሞ አሁን ላይ ብዙ የሚታሰቡ ሃይማኖት ተብሎ የሚጠሩ ድርጅቶች ሁሉ እነሱ ሁሉ ያድናሉ እያልን በፍጹም አይደለም። እኛ ምን እያልን ነው? ሃይማኖት ትክክለኛ ትርጉሙ የእግዚአብሔር መገለጥ ማለት ነው። የእግዚአብሔር መገለጥ ማለት ነው። ስለዚህ እግዚአብሔር አምላክ የገለጠው አንድ ሃይማኖት አለ። በይሁዳ ላይም እግዚአብሔር ለቅዱሳን አንድ ጊዜ ፈጽሞ የሰጠው ሃይማኖት እንዲል ማለት ነው። ስለዚህ እግዚአብሔር የሰጠው አንድ ሃይማኖት አለ። ያ ሃይማኖት ያድናል እያልን ነው። አንቺ ደግሞ አያድንም ስትይ የእግዚአብሔር መገለጥ አያድንም እያልሽ ስለሆነ ነው እማንግባባው ማለት ነው። ሰው በዚህ እስካሁን ድረስ በሰጠውሽ የሃይማኖት ትርጉም እኛ ምን እናምናለን? ሃይማኖተኝነት ማለት የበለጠ ወደ እግዚአብሔር መቅረብ ነው። ወደ እግዚአብሔር ያልቀረበ ሰው ሲጀመር በእኛ እምነት ሃይማኖተኛ ተብሎ አይጠራም። ሃይማኖተኝነት ጌታ ኢየሱስ ክርስቶስን መምሰል ነው። ሃይማኖተኝነት ጌታ ኢየሱስን በመምሰል ሕይወት ማደግ ነው። ሃይማኖተኝነት ቅድስና ነው። ሃይማኖተኝነት በጽድቅ ሕይወት መኖር ነው፣ መመላለስ ነው። ሃይማኖተኝነት እርሱ ጻድቅ እንደሆነ እናንተ በኑሯችሁ ጻድቃኑን ቅዱሳን ሁኑ ተብሎ የተነገረውን ቃል በሕይወት መተግበር ነው። በእኛ ትምህርት የሃይማኖተኝነት ትርጉም ይሄ ነው። ስለዚህ ሃይማኖተኝነት ነው እንደውም የሚያድነው ብለን እናምናለን። እንደውም ሰው ሃይማኖተኛ ካልሆነ ፈጽሞ አይድንም። እንደዚህ ስንል ግን አይ እምነት ሳይሆን ሃይማኖት ነው። እንደዚህ አሁን እነዚህ ሁለቱ ቃላት የሚለያዩት በአንቺና በእናንተ መካከል ነው እንጂ በእኛ ቤተክርስቲያን እነዚህ ሁለቱ ቃላት ሲጀመር ተነጣጥሎ የሚነገርላቸውም አይነት ነገሮች አይደሉም። አንድ አይነት ነገር ነው እያወራን ያለ ነው። እኛ ሃይማኖት ያድናል ስንል እምነት ያድናል እያለ ነው። እምነት ያድናል ስንል ሃይማኖት ያድናል እያለ ነው። ምክንያቱም እምነት የሚባለው ነገር ያለ ትምህርት ሊኖር አይችልም። ያለ ማመንና መታመን ሊኖር ስለማይችል ማለት ነው። እና ከዚህ አንጻር ተረጂ። ሰላም ክርስቶስ ይብዛልሽ። ኢየሱስ ክርስቶስ ወይም ዮሾዋ በሌሎች ሃይማኖቶች ውስጥ እንዴት ነው የሚታየው? በቡዲዝም፣ በሂንዱይዝም፣ በእስልምና፣ በሌሎችም ሃይማኖቶች ውስጥ እንዴት ነው ኢየሱስ ክርስቶስን የሚመለከቱት? በክርስትና እንደሚታወቀው ኢየሱስ ክርስቶስ አምላክ ነው፣ ተሰቅሎ ሞቶ አድኖናል ብሎ የሚያምን ሁላ ክርስቲያን ይባላል። አማላጅ ነው፣ ከድንግል አልተወለደም፣ እንዲህ ነው የሚሉ ነገሮች 90,000 ቦታ ሊከፋፍሉት ይችላል እንጂ ክርስትናን ኢየሱስ ክርስቶስ አዳኝ ነው፣ አምላክ ነው ብሎ የሚያምን በሙላ ክርስቲያን ተብሎ ይጠራል ማለት ነው። ስለዚህ በእስልምና ግን እንደዚህ ትንሽ ዘወር ይላል ይሄ ነገር። እስልምና ላይ ስንመጣ እስልምና ኢየሱስ ክርስቶስ በድንግልና በጅብሪል ብስራት ነው የተወለደው ብሎ ያምናል። በዛ ላይም ደግሞ ፕሮፌት ነው፣ መሳያ ነው፣ መሲሁ ነው ብሎም ያምናል ከፋሲል። በዚያውም ደግሞ አልተሰቀለም። እሱ እንዴት ተሰቀለ ትላላችሁ? አላህ እንዴት ልጁን ያሰቀላል? ለሞት ይፈርድበታል። እሱን የሚመስል ሰው ሳምፕል የሆነ ነገር በቃ ትሪክ አርጓቸዋለሁ የሚለው አልት ነውና ሂንዱይዝም ደግሞ ምን ብሎ ነው የሚያምነው? ኢየሱስ ክርስቶስ ጋድ ነው ብሎ ነው አምላክ ነው ብሎ ነው የሚያምነው። ለምን እነሱ በብዙ አምላክ ነው። ቡዲዝም እንደዛ ቢሆንም ግን ሂንዱይዝም በቃ አምላክ ነው፣ ከአምላኮች መሃል አንዱ ነው። ቡዲዝምን ደግሞ ስንመለከት ቡዲዝም ሆሊማን ኢንላይትድ የሆነ ፐርሰን ቅዱስ ሰው የገባው የነቃ ሰው ብሎ ነው የሚያምነው ማለት ነው። ለእናንተስ ኢየሱስ ክርስቶስ ማን ነው? ለአንተ ማን ነው? ለአንቺ ማን ነው ኢየሱስ ክርስቶስ? ይህ ልጅ ባይዘ በጣም ይመቸኝና በዚህ አጋጣሚ በጣም ነው የምትመቸኝ። ኮንተንትን በጣም ነው የምወደው፣ ተከታታይ ነኝ። እዚህ ላይ ባነሳው ሀሳብ ላይ እኔም የተወሰነ ሀሳብ ለመስጠት ያህል ነው።
በመጀመሪያ አሁን እንዳልከው በጣም የተለያዩ ብዙ ቤተ እምነቶች አሉ በክርስትና ስም የሚጠሩ ራሳቸውን ክርስቲያን ብለው ሪኮግናይዝ የሚያደርጉ በኢየሱስ አምላክነት የሚያምኑ ክርስቲያኖች ተብለው ይጠራሉ። ቤት ሲባል በዓለም ክርስቲያኖች ተብለው ይጠራሉ። ግን እዚህ ላይ አንድ ሀሳብ ለመስጠት ያህል ክርስቲያን የሚኮነው ግን ዓለም ስላለች ነው የጎግል ቼክ ስናደርግ ወይም ደግሞ ራሳቸውን ክርስቲያን ብለው ሪኮግናይዝ ስላደረጉ አይደለም። ጌታ ኢየሱስ ክርስቶስ ከዚህ ምድር ወደ ሰማይ ሲያርግ ከሞት ከተነሳ በኋላ ወደ ሰማይ ሲያርግ ሰዎችን ክርስቲያን የማድረግ ተልእኮን የሰጠው ለቤተ ክርስቲያን ነው። ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን እንዲፈጽሙ ያስተማራቻቸው ደቀ መዛሙርቴ አድርጓቸው ብሎ የሰጠው ለሐዋርያት ነው። ማለትም ለመጀመሪያዎቹ ክርስቲያኖች ለቤተ ክርስቲያን ማለት ነው። ሰዎችን ክርስቲያን የምታደርገው የጌታ ቤተ ክርስቲያን ብቻ ናት። ሰዎች የቤተ ክርስቲያንን ትምህርት ማለትም ጌታ ኢየሱስ ሐዋርያትን አስተምሩ ብሎ የላካቸውን ያንን ትምህርት አምኖ ተቀብሎ ወደ ቤተ ክርስቲያን ሲጨመር ነው ክርስቲያን የሚባለው። ስለዚህ ሰዎችን ክርስቲያን የማድረግ ኦቶሪቲ በምድር ላይ ያላት የጌታ ቤተ ክርስቲያን ከመሆኑ አንጻር እውነተኛው ክርስቲያን ማን ነው የሚለውን ነገር የምትለየውና የምትነግረን ማናት? ቤተ ክርስቲያን ናት ማለት ነው። የጌታ ቤተ ክርስቲያን። የጌታን ቤተ ክርስቲያን ደግሞ እነዚህን ሁሉ በዓለም ላይ ያሉትን በኢየሱስ አምላክነት ስላመኑ ብቻ ወይም ኢየሱስ ሞቷል ተሰቅሏል ብለው ስላመኑ ብቻ ክርስቲያን ብላ አጠራቸውም። ክርስቲያን ተብለው አይጠሩም። በቤተ ክርስቲያን ክርስቲያን ተብለው አይጠሩም። በዓለም ግን አሁን እንዳልከው ክርስቲያን ተብለው ይጠራሉ። እና እንዳልከውም እነዚህ የተለያዩ ቤተ እምነቶች በየራሳቸው የተለያየ ትምህርት አላቸው ስለ ኢየሱስ ክርስቶስ ማለት ነው። ኢየሱስ ነብይ ብቻ ነው የሚሉ አሉ፣ እንደ እስልምና ያሉ። እንደ ሂንዱይዝም ደግሞ ከአማልክት መካከል አንዱ ነው የሚሉ አሉ። እንደ ቡዲዝም ደግሞ በጣም ጥሩ መምህር ነው የሚሉ አሉ። በጣም ብዙ አይነት ስለ ኢየሱስ የሚነገሩ ትምህርቶች አሉ። ትክክለኛው ትምህርት ግን የትኛው ነው የሚለውን ማወቅ የምንችለው እንዴት ነው? አንደኛ ራሱ ባለቤቱ ኢየሱስ ክርስቶስ ስለ ራሱ የተናገረው ነው። ሁለተኛ ደግሞ ራሱ ኢየሱስ ክርስቶስ ሂዱ ስለ እኔ አስተምሩ ብሎ የላካቸው ሐዋርያት አሉ። ወንጌልን ለፍጥረት ሁሉ ስበኩ ብሎ ሐዋርያትን ልኳቸዋል፣ ቤተ ክርስቲያንን ልኳታል። ስለዚህ ስለ ኢየሱስ ክርስቶስ ማን የሚናገረው ነው እውነት ሲባል ከጌታ የተላከችው ቤተ ክርስቲያን የምትናገረው ስለ ጌታ ኢየሱስ የምትናገረው ቤተ ክርስቲያን የምትናገረው ነገር እርሱ እውነት ነው። ምክንያቱም ጌታ ኢየሱስ ቤተ ክርስቲያንን ነው ለፍጥረት ወንጌልን ስበኪ ብሎ የላካት ማለት ነው። ወንጌል ማለት ሮሜ ምዕራፍ 1 ላይ እንደተቀመጠው ይህም ወንጌል በስጋ ከዳዊት ዘር ስለተገለጠው እንደ ቅድስና መንፈስ ግን ከሙታን መነሳት ስለተነሳው በክብር የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። ይህም ኢየሱስ ክርስቶስ ነው ይላል። ስለዚህ ወንጌል ስለ ልጁ ነው። ስለ ልጁ መስበክን ደግሞ ስልጣን የሰጠው ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ነው ለፍጥረት ሁሉ ስበኩ ብሎ። ስለዚህ በሐዋርያት በኩል የመጣው ትምህርት ስለ ኢየሱስ የመጣው ትምህርት እሱ ብቻ እውነተኛ ስለ ኢየሱስ ያለው ትምህርት ነው ማለት ነው። ስለዚህ እነዚህ ሁሉ ሰዎች የሚናገሩት እነዚህ ሁሉ ቤተ እምነቶች የሚናገሩት ጌታ ኢየሱስ የማያውቃቸው ጌታ ኢየሱስ ስለኔ እንዲበሉ ያላላቸው ጀስት ብቻ የመሰላቸውን የሚናገሩ ናቸው ማለት ነው። ሰው የጠየቀው ግን ጥያቄ አለ መጨረሻ ላይ ምን የሚል ጌታ ኢየሱስ ለእናንተ ማን ነው የሚል። ይህ ጥያቄ አሁን ባልኩ መልኩ ነው የሚመለሰው። የመጀመሪያው መልስ ምንድነው? ጌታ ኢየሱስ ክርስቶስ ስለ ራሱ የተናገረው ነው። ራሱ ስለ አንድ ሰው እንግዲህ ራሱ ከሚናገረው በላይ አይ አንተ እንዲህ አይደለም እንዲህ ነው ብለን እኛ ልንናገርለት አንችልም። ጌታ ኢየሱስ ክርስቶስ ስለ ራሱ ሲናገር ምን ብሏል? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። አልፋና ኦሜጋ ማን ነው? እኔ ነኝ አለ። ስለዚህ ጌታ ኢየሱስ ማን ነው ስትለኝ አልፋና ኦሜጋ ያለፈውና የሚመጣውን የሚገዛ ሁሉ የሚገዛ አምላክ የነገስታት ንጉስ የጌቶች ጌታ እኔ ነኝ አለ ጌታ ኢየሱስ። ስለዚህ ጌታ ማን ነው ሲባል የነገስታት ንጉስ የጌቶች ጌታ ነው። ጌታ ኢየሱስ ክርስቶስ እኔ ትንሳኤና ሕይወት ነኝ አለ፣ መንገድ ነኝ አለ። ስለዚህ ኢየሱስ ማን ነው? ሕይወትና ትንሳኤ መንገድ ነው ጌታ ኢየሱስ ክርስቶስ እያለን ራሱ ኢየሱስ ክርስቶስ የተናገረውን እንናገርለታለን ማለት ነው። ሲቀጥል ደግሞ ስለ ጌታ ኢየሱስ ስለ እኔ ሂዱና አስተምሩ ብሎ የላካቸው ሐዋርያት አሉ። ስለ ራሱ አስተማራቸው። ከዛ ይሄንን እኔ ነገርኳችሁን ሄዳችሁ ደግሞ ለፍጥረት ስበኩ ብሎ የላካቸው ሐዋርያት አሉ። እነርሱ ስለ ኢየሱስ ምን አሉ ሲባል ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው። ኢየሱስ ክርስቶስ ከዘላለምም ከአብ ጋር የነበረ የአብ ቃል ነው። ኢየሱስ ክርስቶስ ሁሉን የሚገዛ የፍጥረታት ሁሉ ገዢ ነው። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ አምላክ ነው አሉ። ስለዚህ ኢየሱስ ማን ነው? እውነተኛ አምላክ ነው። ኢየሱስ ክርስቶስ ማን ነው? ሁሉን የሚገዛ ጌታ ነው። ኢየሱስ ክርስቶስ አዎ ሞቷል፣ ተነስቷል፣ በክብርም አድርጓል። ይህንን ደግሞ ራሱ ኢየሱስ ክርስቶስ ከኢየሱስ በፊት የነበሩ ነቢያት፣ የኢየሱስ መላእክት፣ የኢየሱስ ሐዋርያት፣ በሰማይ ያለው አባቱ አብ ሁሉ ተናግረውታል። ስለዚህ ኢየሱስ ክርስቶስ እንደሞተ፣ እንደተነሳ፣ እንዳረገ፣ በክብር እንዳረገ፣ ዳግም እንደሚመጣ አምላክ እንደሆነ ከራሱ ስላረጋገጥን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ንጉስ ነው። ሰላም ክርስቶስ ይብዛላችሁ። ጌታ ኢየሱስ ይወድሻል።
ይወድሻል ስልሽ የምር ይወድሻል። እንዴት አይወደኝም? ልጁ አይደለው እንደ ካላና ካላባት እቅፍ ድግፍ አድርጎ ያሳደገኝ ከነናቱ ክብሩ ይስፋ። እንዴት አይወደኝም? አሁን ኢየሱስ ጌታ ነው ትያለሽ? ሲሪየስሊ ኦፍኮርስ ጌታ ነው። ጌታ ስለሆነ አይደል እንደ መስቀሉ ማተቤ ላይ ማተቤን አስሬ እኮ ማተቡ የኢየሱስ ከሆነ ሪል የኢየሱስ ለኔ ብሎ በቀራኔው ላይ ደሙን ያፈሰሰ እኮ የኢየሱስ ማርያም ዲስላምን የምስክሩን መስቀል አንገቴ ላይ ማህተቤን አስሬ ሮጣል ይሄዳለሁ። ይሄ መስቀል በነገራችን ላይ አንገቴ ላይ ጋይስ 10 ምናምን አመት ሆኖ 10 ምናምን አመት እኮ የኢየሱስ ከሆነ ኢየሱስን ለመጥራት ለምን ትፈሪያለሽ? ያረግሽው የምርም የኢየሱስ ነው። እስቲ ኢየሱስ በያ እንደ ኢየሱስ ክርስቶስ የድንግል ማርያም ልጅ አልኩክ እኮ ከዚህ በላይ ነው። በስቲ እንደ ኦፍ ኮርስ ለኔ ንጉሴ ነው። በይ ካፍሽ አውጥተሽ በይ እያልኩ እኮ ነው። ሆዴ አንተ ስሜታዊ አንዳንድ ብዙ ፕሮቴስታንቶች ከክርስቲያኖች የሚፈልጉት በነገራችን ላይ ይሄ ነው። ክርስቲያኖች በልባቸው ያለውን እምነት ትተው በአንደበታቸው ብቻ ስሙን እንዲጠሩ ማድረግ አላማቸውን በነገራችን ላይ እሱ ነው። ሰዎች ከልባቸው ክርስቶስ ኢየሱስን አውጥተው አንደበታቸው ላይ ብቻ እንዲያስቀምጡ ማለት ነው። ልክ ጌታችን ኢየሱስ ክርስቶስ እንደተናገረው ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው እንደሚል ልባቸው ከክርስቶስ ኢየሱስ ፍጹም ርቆ በከንፈር ላይ ብቻ ቁጭ ያለላቸው ሰዎች አሉ። እኛም እንደዛ እንድናደርግ የሚፈልጉ ማለት ነው። ልክ አሁን እዚህ ላይ እንዳደመጣችሁት ይህች እህታችን በጣም በተደጋጋሚ ጌታ ኢየሱስ ክርስቶስን እየጠራች ጌትነቱን እየመሰከረች ነው። ግን የወንድማችን የሚፈልገው ታዩ ልቧ ውስጥ ያለውን እምነት አልፈለገውም። አንደበቷ ላይ ብቻ እንድታስቀምጥ ነው የሚፈልገው። ተመልክታችሁታል አይደል? ደጋግማ ስሙን እየጠራች ስሙን ለመጥራት ለምን ትፈሪያለሽ ይላታል። ደጋግማ ጌትነትና ንጉስነቱን እየመሰከረች አይ እኔ ምልሽም በይ ይላታል ማለት ነውና በጣም ነው የሚያሳዝነው። ይህ በነገራችን ላይ የልብ መታወር ነው። ይሄ በጣም እጅግ በጣም የልብ መታወርን የሚያሳይ ነገር ነው። ክርስቲያኖች የኢየሱስ ክርስቶስ ጌትነት ለእኛ በአንደበት ላይ ያለ መፈክር አይደለም። በአንደበታችን የምንፈክርበትም ቃል አይደለም። የኢየሱስ ክርስቶስ ጌትነት የኢየሱስ ክርስቶስ ጌትነት የሚኖር ህይወት ነው። በጌትነቱ እየተገዛን ሁልጊዜም ጌታችን ሆይ እያልን የምንጠራው በዕለት ተዕለት ጸሎታችን የምንጠራው አምልኳችን ነው። የኢየሱስ ክርስቶስ ጌትነት ሁልጊዜም በጸሎታችን የምንጠራው ምናችን ነው? አምልኳችን ነው። ምናችን ነው? ህይወታችን ነው። ህይወታችን ነው ማለት ምን ማለት ነው? ጌታ ነው ብቻ አይደለም፣ ለጌትነቱ እንገዛለታለን። እነዚህ ሰዎች ጌታ ነው ይላሉ፣ ለጌትነቱ ግን አይገዙም። ኢየሱስ ጌታ ነው ይላሉ፣ የኢየሱስን ትምህርት ግን አይቀበሉትም። ኢየሱስ ጌታ ነው እያልክ የኢየሱስን ትምህርት የማትቀበል ከሆነ ለጌትነቱ እየተገዛ አይደለም። ክርስቲያኖች ግን ኢየሱስ ክርስቶስ ጌትነቱን ስለሚያምኑ ይኖሩታል፣ ቃሉን ይጠብቃሉ፣ ትምህርቱን ይይዛሉ። የኢየሱስ ክርስቶስ ጌትነት በህይወት የሚኖር በአምልኮ የሚገለጥ እውነት እንጂ የመፈክር የአንደበት ቃል ብቻ አይደለም። ሰላም ክርስቶስ ይብዛላችሁ። እኔ ብዙ ልዩነት አይታየኝም። አንተ ለምን ታዲያ ኦርቶዶክስ አልሆንክም? ብዙ ልዩነት ከሌለ ጴንጤ ነኝ እኔ የጴንጤነት ተከታይ ነኝ። ጴንጤ ነኝ ማለት ኦርቶዶክስ ላይ ያለመንከው ምንድን ነው ማለት ነው? ክርስትና አይደለህም ብትለኝ እኔ አሁን ኢየሱስ ያለህ ባሪያና መልእክተኛ እንደሆነ ነው እንጂ ጌታ እንደሆነ አላም። በቃ ይሄ ያው መሰረታዊ እንደዚህ ልነግርህ ይችላል። አንተም ልክ እንደዚህ ንገረኝ። ኦርቶዶክስ ያልሆንክበት ጴንጤ ሆንክበት ምንድን ነው መሰረታዊ ልዩነቱ? እኔ ምን አድርጌ ልመልስ መሰለህ? በጣም ይበልጥ መልስ ነው የምመልሰው። እኔም ይበልጥ ጥያቄ እንደ ስም ያሉን የብልጥ ጥያቄ ጠይቃለሁ። የብልጥ መልስ ማለት ለምን ብልጥ መሆን? እውነቱን መናገር አይሻልም? እውነቱን ተናግረህ ጅሎን። ለምሳሌ ከምንና ከምንድን ነው የምንወለደው? ከመንፈስና ከውሃ። ስለዚህ መጠመቅ አለብን ማለት ነው። እዛ ቦታ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ይህንን ፖድካስት ሙሉን ተመልክቼ ነበርና በእርግጥ በጣም ብዙ የተነሱ ሀሳብ ብሰጥባቸው የማስባቸው በጣም የተለያዩ ብዙ ርዕሶች ነበሩ። ነገር ግን ለአሁኑ አንዱ ርዕስ ላይ ብቻ የተወሰነ ሀሳብ እሰጣለሁኝ። ከዛ በፊት ግን ጥቂት ነገር ስለነሱ ለማለት ያህል ጅላሉ በጣም ጎበዝ ጠያቂ ነው። በጣም ደሳስ የሚሉ የሚገራርሙ ጥያቄዎችን ነበር ሲጠይቅ የነበረውና በጣም የሚገርም ያጠያየቅ መንገድም በጣም ነው ደስ የሚለው። ሲቀጥል ደግሞ እህታችን በጣም የምትገርም ልጅ ናት። በጣም ጎበዝ ናት። ያን ያህል እውቀት ባይኖራት ራሱ የምር የምታውቀውን የምታምነውን ነገር የምታስረዳበት ነገር በጣም ደስ የሚለውና ምናልባት እቴ ቪዲዮ የሚደርስሽ ከሆነ በዚህ የማስረዳት አቅምሽ ላይ የተወሰነ መሰረታዊ የክርስትና ትምህርትን ኦርቶዶክሳዊ መሰረታዊ የክርስትና ትምህርትን ብትማሪ የምታምኙ ለብዙዎች ለማስረዳት በጣም ጥሩ የሆነ በቂ እውቀት ይኖርሻል ብዬ አስባለሁኝ። ሲቀጥል ደግሞ ፕሮቴስታንት ወንድማችን እሱም በጣም ጥሩ መላሽ ነበረ። ጥሩ ጥሩ ጥያቄዎች ሲጠየቁ በጣም ጥሩ ጥያቄ ነው እያለ በጣም ጥሩ መልሶችን ስርዓታዊ በሆነ መንገድ እየመለሰ ነበረ እና ሶስታቸውም በጣም ደስ የሚሉ ሰዎች ናቸው። ወደ ሀሳቡ ልሂድ። ጅላሉ አንድ ጥያቄ ጠየቀ። እርሱ ምን የሚል ነው?
አሁን አንተና ኦርቶዶክስን ፕሮቴስታንትና ኦርቶዶክስ የሚለየው አንተ ኦርቶዶክስ ያልሆንክበት መሰረታዊ ምክንያት ምንድን ነው? ይሄ በጣም የሚገርም ጥያቄ ነው በነገራችን ላይ እና በአግባቡ ተመልሷል ብዬ ስላላሰብኩኝ የተወሰነ ነገር ለማለት ያህል ነው። በእርግጥ ሊመልስ ነበረ እህታችን ለምሳሌ እነሱ ኢየሱስ አማላጅ ነው ይላሉ፣ እኛ ኢየሱስ አማላጅ አይደለም ብለን ነው ምናምነው ብላ እዛ ላይ የኢየሱስ አማላጅነት ላይ ወሬ ተጀመረ ማለት ነው። ለማንኛውም ብዙ ክርስቲያኖች ትኖራላችሁ እንደዚህ የምታስቡ ማለት ነው። ይህ በነገራችን ላይ በጣም ፍጹም ስህተት ነው። መሰረታዊ ልዩነታችን ኢየሱስ አማላጅ ነው አይደለም እሱ አይደለም መሰረታዊ ልዩነታችን። ለማንኛውም ለብዙዎች ለወንድማችንም እንዲሁም ደግሞ ይህንን ጥያቄ ለሚጠይቁም ለብዙዎች የእኛን እምነት ኦርቶዶክሳዊ እምነትን ከሌሎች ከየትኛውም እምነት የሚለየው መሰረታዊው ነገር ምንድን ነው? በስመ ክርስትና ከሚጠሩ የተለያዩ ቤተ እምነቶች የሚለየው ነገር ምንድን ነው ብለን ነው እኛ ምናምነው። ከኛ ሳይድ ያለውን እምነት ነው የተወሰነ ማብራራው ማለት ነው። በአጭሩ ያው ትልቁ መሰረታዊ ልዩነታችን ያው አስተምህሮቻችን ናቸው። የአስተምሮ ልዩነት ሲኖር አንድ አይነት ህብረት ወይንም አንድ አይነት እምነት ልንባል አንችልም። የአስተምሮ መሰረታዊ የሚባሉ የአስተምሮ ልዩነቶች ካሉን ማለት ነው። እኛ ምን ብለን እናምናለን? ጌታ ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ የሰው ልጆችን ሁሉ ካዳነ በኋላ ቤተ ክርስቲያንን ሰርቷል። ማለትም የክርስቲያንን ጉባኤ ሰርቷል። ማን? ጌታ ኢየሱስ ክርስቶስ። ያንንም የሰራትን ቤተ ክርስቲያን ለዘላለም የማጠፋና ለዘላለም የምትኖር ናት ብሏል። ከመጀመሩ እሱ ከመሰረታት ጀምሮ ለዘላለም ቤተ ክርስቲያን ሲባል ምን ማለት ነው? የክርስቲያኖች ህብረት፣ የክርስቲያኖች ጉባኤ ማለት ነው። ጌታ ኢየሱስ ክርስቶስን የሚያምኑ ጌታ ኢየሱስን የሚያመልኩ አንድ አይነት እምነትና ትምህርት ያላቸው በኢየሱስ ክርስቶስ የተመሰረተ ምን ህብረት ወይንም ማህበር ማለት ነው። ይህ ህብረት ጌታ ኢየሱስ ከመሰረተው አንስቶ ለዘላለም ይኖራል። ምኑ? ህብረቱ፣ እምነቱ፣ አስተምህሮ አንድ አይነትና ወጥ ሆኖ ለዘላለም ይኖራል። ይህ ትምህርት አንድ አይነት ወጥ ሆኖ ከጌታ ኢየሱስ ጀምሮ ያለው በእኛ እምነት ነው ብለን ነው ምናምነው። ለምሳሌ በፕሮቴስታንት ከኢየሱስ ክርስቶስ ጀምሮ የመጣ ህብረት የላችሁም፣ ሰክሴሽን የላችሁም። ከኢየሱስ ክርስቶስ ከመሰረተው ጀምሮ የመጣ የአስተምሮ መተካካትም የለም። ድንገት ነው ተነስታችሁ አዲስ ትምህርት መስረታችሁ ይሄ ነው የሐዋርያት እምነት የነበረው ብላችሁ አዲስ ትምህርት የጀመራችሁት። ስለዚህ ወደ እውነተኛው የጌታ ህብረት ወደ መጀመሪያው ቤተክርስቲያን መጨመር አለባችሁ ብለን እናምናለን ማለት ነው። ስለዚህ ወደዛ ኢየሱስ ክርስቶስ ራሱ ወደ መሰረተው ክርስቲያናዊ ህብረት ያልተጨመሩ ሰዎች ክርስቲያን ነን ቢሉም ሐሰተኛ ክርስቲያኖች ተብለው ይጠራሉ። ከመጀመሪያው ክፍለ ዘመን ጀምሮ ሐሰተኛ ክርስቲያኖች ነበሩ፣ ወይንም መናፍቃን እየተባለ ሲጠራ ሐሰተኛ ክርስቲያኖች ወይንም ደግሞ እውነተኛውን የክርስትና ትምህርት በትክክል የማያምኑ እንደማለት ነው። እኛ ፕሮቴስታንቶችን እንዲሁም ደግሞ ሌሎች ቤተ እምነቶችን ክርስቲያን ነኝ ብለው ራሳቸውን የሚጠሩ ማለት ነው ሐሰተኛ ክርስቲያኖች ወይንም ደግሞ መናፍቃን እያልን እንጠራቸዋለን ማለት ነው። ለምን ሲባል የእውነተኛው የጌታ ቤተ ክርስቲያን የእውነተኛው የኢየሱስ ክርስቶስ ህብረት አስተምህሮ አለው። ጌታ ኢየሱስ ከመሰረተው ጀምሮ ወደዛ ህብረት ውስጥ ሰዎች የሚጨመሩት እንዴት ነው? ያንን አስቀድሞ የተሰጠውን አስተምህሮ አምነው ተጠምቀው ሲጨመሩ ነው። ስለዚህ ፕሮቴስታንቲዝም ወደዚህ የጌታ ኢየሱስ ክርስቶስ ህብረት አምኖ ተጠምቆ አልተጨመረም። ይልቁንም ደግሞ የዛሬ 500 ክፍለ ዘመን ላይ ድንገት ተነሳና ሰዎችን ወደ ራሱ ህብረት መጨመር ጀመረ። እኔ ነኝ እውነተኛው ክርስቲያን አለ። ፕሮቴስታንት ብቻ ሳይሆን በጣም ብዙ በስመ ክርስትና ያሉ እንደ ኦንሊ ጂሰስ እንደ ጆቨስ ዊትነስ እንደዚህ ያሉት ማለት ነው። ድንገት የሆነ ሰዓት ላይ እነሱና እውነተኛዎቹ እምነት እኛ ነን፣ ሐዋርያት ድሮ ያምኑ የነበረውም እንደኛ አይነት እምነት ነው፣ ሰዎችን ይሄ ነው ትክክለኛው ክርስትና እያሉ መጥራት ጀመረው። እኛ ግን ወይንም የኛ ክርስትና ግን የሆነ ሰዓት ላይ ድንገት የመጣ አይደለም። ምንም አይነት እንደዚህ የሚባልበትም ታሪካዊ ማስረጃ የለም። በነገራችን ላይ ኦሪየንታል ኦርቶዶክስን እገሌ የሚባል አስጀማሪ የለውም በታሪክ እናንተም ማጥናት ትችላላችሁ። ሌሎቹን ግን በስመ ክርስትና ያሉ ቤተ እምነቶችን ቼክ ስታደርጉ መስራች አላቸው፣ የተጀመሩበትም ታይም አለ። የኛ ክርስትና ግን ከኢየሱስ ክርስቶስ ጀምሮ ነው የመጣው ብለን ስለምናምን ትልቁ መሰረታዊ ልዩነታችን እሱ ነው ማለት ነው። ሰላም ክርስቶስ ይብዛላችሁ። ሁሉም ሃይማኖት በአጠቃላይ ሴትና ወንድ እኩል ናቸው ይላል። እኩል ነው የሚላለ ይላል። ሰላም ከጎን እኮ ነው የወጣችው። እኩል ልትሆን እኮ አትችልም። ከጎን ወጣ። ቴንክ ዩ ብዙ ጊዜ አንዳንድ ወንዶች እንደዚህ አይነት ሴቶች ላይ ሞክ የሚያደርግ አይነት የሆኑ ንግግሮች ሲነገሩ ከሆዳቸው የሚስቁ ወንዶች አሉና የደስታ ነው። በነገራችን ላይ ሳቁ ግን ጤናማነት አይደለም። ለማንኛውም ወደ ተጠየቀው ጥያቄ እንምጣ። እንግዲህ የእናንተን ባናውቅም በእኛ እምነት ወይንም በክርስትና በመጽሐፍ ቅዱስ ግን ሴትና ወንድ አሁን እኩል ነው። ከጎንህ እኮ ነው የወጣችሁ፣ እኩል ልትሆኑ አትችሉም አለ። ለማን ነው የኔ ወንድም? ለእግዚአብሔር ከሆነ እግዚአብሔር አምላክ ሁለቱንም በአንድ ቀን የፈጠራቸው በእኩል ዓይንም ነው የሚያያቸው። ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ ስትመለከቱ እግዚአብሔር አምላክ ሰውን በመልካችን ባሪያችን እንፍጠር አለ።
ሰውንም ፈጠረ፣ ወንድና ሴት አድርጎም ፈጠራቸው ነው የሚለው ቃል በቃል ማለት ነው። ስለዚህ እግዚአብሔር አምላክ ሰውን ነው የፈጠረው። ያን ሰው የፈጠረው በመልኩ ነው። ስለዚህ ወንድም ሴትም የእግዚአብሔር መልክ የእግዚአብሔር አምሳል ያላቸው ናቸው። ወንድ ኖሮት ሴት የሌላት የእግዚአብሔር መልክ ወይንም የእግዚአብሔር አምሳል የለም። ስለዚህ የወንድ መልክ ወይንም በተፈጥሮ ያገኘው የእግዚአብሔር መልክ ሁሉ ለሴትም አላት ማለት ነው። ለዛም ነው እዛው ዝቅ ብሎ እግዚአብሔርም ባረካቸው ይላል። ምን ብሎ? ብዙ ተባዙ ምድርም ሙሏት ግዟትም ይላል። ስለዚህ ምድርን የመግዛት ስልጣን ለሁለቱም ሰጥቷቸዋል። በላይ በሰማይ ያሉ አዋፋትንም በምድርም ያሉ አራዊቶችን ሁሉ ግዟቸው ብሎ ለሁለቱም በምድር ላይ እኩል ስልጣንን ሰጥቷቸዋል እግዚአብሔር። ስለዚህ እግዚአብሔር አምላክ በዚህ ምድር ላይ ለሰው ልጅ ለሴትና ለወንድ እኩል የሆነ ስልጣንን ነው የሰጠው ማለት ነው። ከዛ በኋላ ባጠፉት ጥፋት ምክንያት በብሉይ ኪዳን ብዙ የተሳሳቱ ነገሮች ነበሩ። ከዛ ወደ አዲስ ኪዳን መተን ጌታ ኢየሱስ ክርስቶስ የሰውን ልጆች ሁሉ ካዳነ በኋላ ደግሞ ቅዱስ ጳውሎስ በግልጽ ገላትያን ምዕራፍ 3 ቁጥር 28 ላይ ሴትና ወንድ ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁ ብሎ ይናገራል። ስለዚህ በእግዚአብሔር ፊት አንድ የሚበልጥ አንድ የሚያንስ አይነት ሰው በፍጹም የለም ማለት ነው። በእግዚአብሔር ፊት ሁሉም ሰው እኩል ነው። እንደ ክርስትና ትምህርት በክርስቶስ ኢየሱስ ፊት ሁሉም ሴትም ወንድም በእግዚአብሔር ፊት እኩል ናቸው ማለት ነው። ከጾታ አንጻር እግዚአብሔር አምላክ አብልጦ የሚወደው የሚባል ጾታ የለም። እንደውም ምናልባት ከጠቀስን ሴት ነው የምትሆኑ። ምክንያቱም በክርስትና ትምህርት ከፍጥረታት ከሴቶች መካከል ሁሉ ተለይታ የተባረከች በጌታ የተወደደች ሴት እመቤታችን ቅድስት ድንግል ማርያም ናት። የድንግል ማርያምን ያህል የትኛውም ሌላ ፍጥረት ክብርም ቅድስናም ማዕረግም የለውም። ስለዚህ ድንግል ማርያም ከፍጥረት ሁሉ በላይ ከፈጣሪ በታች ናት ብለን ስለምናምን ከጾታ አንጻር ከሄድን እንደውም ሴት ልጅ ናት ለእግዚአብሔር የበለጠ በእግዚአብሔር የተወደደ ማንነት አላት ማለት ነው። ስለዚህ እግዚአብሔር አምላክ በፍጥረት መካከል ለሴትም ለወንድም የሰጣቸው የተለያየ ኃላፊነት አለ። ያንን መግለጽ ተገቢ ነው። ነገር ግን እኩል አይደለም፣ አንዱ ይበልጣል አንዱ ያንሳል ማለት ግን በፍጹም የክርስትና ትምህርት አይደለም። እንዲሁም ትክክለኛና ጤናኛ አስተሳሰብም በፍጹም አይደለም። ይህ ቪዲዮ እጅግ በጣም ለመወዳትና ለማከብራት እህቴ ለናንሲ ይድረስልኝ። ምናልባት ናንሲ እህቴ ይህ ቪዲዮ የሚደርስሽ ከሆነ እጅግ በጣም የምወድሽና የማከብርሽ ያው ሰሞኑ የተፈጠሩ ነገሮች ምናምን አሉ። በእርግጥ ከራስሽ አንደበት ምንም አልሰማንም። እውነት ለመናገር ከራስሽ አንደበት የሆነ ነገር እስክሰማ ድረስ አንዳንድ ያየኋቸውን ነገሮች ኤክስኪውዝ ስሰጥ ነበረ። ስቲል እየሰጠሁኝ ነው። አምሹር ሰሞኑን የሆነ መልስ መስጠትሽ አይቀርም እና የምርም ግን ያ ነገር እውነት ሆኖ ከሆነ እንደ አንድ ክርስቲያን ወንድምሽ የሚሰማኝን ነገር ለመግለጽ ነው። በቅድሚያ እውነት ሆኖ ከሆነ ምንም ጥያቄ የለውም። በጣም ነው ፊልም የማደርገው። ምክንያቱም እጅግ በጣም የምወድሽ እህቴ ነሽ። እምወዳትን እህቴን ደግሞ እምወዳት መንፈሳዊ እህቴን እያጣውኝ ስለሆነ ከአካሌ እየተለየችኝ ስለሆነ የምር እጅግ በጣም አዝናለሁኝ። እኔ ብቻ አይደለሁም፣ በጣም በርካታ ክርስቲያኖችም ያዝናሉ። ምናልባት አሁን ላይ በጣም ብዙ ኔጋቲቭ መጥፎ ኮሜንቶችን እየሰጡሽ ያሉ ሰዎች አሉና ምንም ጥያቄ የለውም። ለአንቺ ካላቸው ፍቅር የተነሳ ነው በነገራችን ላይ ማለት ነው። የምሬ ነው። ምክንያቱም እንግዲህ እዚህ ሚዲያ ላይ ልትጠይ የምትችይበት አንዳቸው ምክንያት የለም። ልትወደጂ በምትችይበት ምክንያት ኮንተንት ነው የምናውቅሽ ራሱ ማለት ነው። እጅግ በጣም በርካታ ሰዎች ይወዱሻል። ስለዚህ እምነትሽን እንደቀየርሽ ሲሰሙ እምነት ደግሞ በጣም ሴንሲቲቭ ነገር ስለሆነ ለአንቺ ያላቸው ፍቅር እጅግ በጣም እንደዚህ አይነት ኔጋቲቭ ነገሮችን ምናምን እንዲገልጹልሽ አድርጓቸው ሊሆን ይችላል እና በቃ ስለሚወዱኝ ነው ብለሽ ስለሚወዱኝ በቃ እጅግ በጣም ለእኔ ስለሚሳሱ ይህንን መወሰኔ አሳዝኗቸው ነው ብለሽ ብትረጃቸው እጅግ በጣም ደስ ይለኛል። በመቀጠል ግን ያው ማንኛውም ሰው የፈለገውን እምነት የመከተል ሙሉ መብት አለው እንደሚታወቀው፣ በተለይም ደግሞ በክርስትናችን ይፈቀዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ብዙ ሕዝብ እርሱን ከመከተል ወደኋላ ሲያፈገፍግ የቀሩትን 12 ሐዋርያት እነርሱን እንኳን ምንድን ያለው እናንተስ መሄድን ትሻላችሁን? በቃ 12 ቀርተው እነርሱንም እናንተስ መሄድ ትሻላችሁን የሚል ጌታ ነው ያለን እና ጌታ ኢየሱስ ክርስቶስ በቃ አምነነው ወደነው በፈቃዳችን የምንከተለው አምላክ እንጂ ተገደን የምናመልከው አምላክ አይደለም። ስለዚህ በፈቃዳችን ነው የጌታ ኢየሱስ የምንሆነው ወይም ደግሞ ወዳመንበት ህብረት የምንሄደው ማለት ነው። ነገር ግን ይህንን ስንወስን በጣም ጥንቃቄ ደግሞ ይፈልጋል። በተለይም ደግሞ አንቺ ይህንን ውሳኔ ስትወስኚ በራስሽ ነፍስ ላይ ብቻ ሳይሆን እጅግ በጣም ለምትወጃት እኛም ሁላችንም ለምንወዳት ልጅሽም እየወሰንሽ ስለሆነ ማለት ለነገ ህይወቷ እየወሰንሽ ስለሆነ በጣም ሪስክ ያለው ጉዳይ ነው። ምክንያቱም የዘላለም ህይወት ጉዳይ ነው። ከሞት በኋላ ያለ ህይወት ጉዳይ ነው። ስለዚህ በጣም ዲፕሊ በጣም ጥንቃቄ የሚወሰድ ውሳኔ ነው ሊሆን የሚገባው ማለት ነው። ለምን ሲባል ጌታ ኢየሱስ ክርስቶስን ምናልባት ያገኘን መስሎ ልናጣው ስለምንችል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ዘመን ምን ይፈጠራል ብለው ሐዋርያት ለጠየቁት ጥያቄ ሲመልስ በማቴዎስ ወንጌል ምዕራፍ 24 ላይ አንዱ የነገረን ነገር ምንድን ነው? በዚያን ዘመን ክርስቶስ በዚያ አለ ቢሏችሁ እንዳትሰሙ፣ ክርስቶስ በዚያ አለ ቢሏችሁ በእልፍኛ አለ ወይም በበረሃ አለ ቢሏችሁ እንዳትወጡ እንዳታምኗቸው
ብሎ የነገረን ነገር አለ። ተመልከች፣ እነዛ ሰዎች ክርስቶስ በዚህ ያለ ነው ያሉት፣ ግን እንዳታምኗቸው ሰው የዚህን የጌታ ኢየሱስ ክርስቶስን ቃል ዘንግተነው እየወጣን ቢሆንስ፣ የኢየሱስ ስም ስለተጠራ እርሱን ትተን ከእርሱ እየወጣን ቢሆንስ? ስለዚህ ጥንቃቄ ይፈልጋል ማለት ነው። የምርም ሲጀመር አሁንስ ከጌታ ኢየሱስ ክርስቶስ ጋር አይደለንም ወይ የሚለውን ነገር ማለት ነው። እና በእርግጥ እንደዚህ አይነት ሀሳቦች ሲነሱ አንዳንድ ሰዎች ሜቢ ምን አይነት ሀሳብ ሊሰጡ ይችላሉ? አይ ነው እኔ ወደ ሌላ ሃይማኖት እየቀየርኩኝ ሳይሆን በቃ ወደ ጌታ ኢየሱስ ክርስቶስ ነው እየቀረብኩኝ ያሉት የሚሉ ሰዎች አሉ። ወይንም ደግሞ አንቺን እንደዛ የሚሉም ሰዎች ይኖራሉ። በቃ ይሄ ሃይማኖት ስለመቀየር ሳይሆን ወደ ጌታ ኢየሱስ ስለመቅረብ አስቢ የሚሉ ሰዎች ሜቢ ሊገጥሙሽ ይችላሉ። እና ይሄ ስህተት የሚሆነው እንዴት ነው? አስቀድሞ ክርስቲያን እያለሽ ወይም ኦርቶዶክስ እያለሽ ጌታ ኢየሱስ ክርስቶስን አላውቀውም፣ አላምንበትም፣ ኦር አላመልከውም ነበር ብትይ የገዛ ሕሊናሽም አይፈቅድልሽም እንደዛ እንደትይ። ኢቭን የገዛ ተወዳጇ ልጅሽ እንኳን አንደበት ቢኖራት አትፈቅድልሽም። ምክንያቱም እርሷ እንኳን ጌታ ኢየሱስ ክርስቶስን እንድታውቀው አድርገሻታል። ቤቱ የጌታ ቤተክርስቲያን እየወሰድሽ የጌታን ስጋና ደም እንድትካፈል አድርገሻል። እርግጠኛ ነኝ ስለ ጌታ ኢየሱስ የተዘመረ መዝሙር እንኳን በደንብ ትችላለች። እና ጌታ ኢየሱስን አላውቀውም ነበር ልትይ አትችይም። ወደ ክርስቶስ ኢየሱስ የመቅረብ ጉዳይ ከሆነ በዚቹ ባለችው በቤተክርስቲያን በኦርቶዶክሳዊት ቤተክርስቲያን የበለጠ ወደ ጌታ መቅረብ እጅግ በጣም ይቻላል። የበለጠ ወደ ጌታ መቅረብ በጸሎት ሕይወት ቅዱስ ቃሉን በማንበብ በማወቅ ወደ ጌታ ምስጢራት በመቅረብ የበለጠ ወደ ጌታ መሄድ ይቻላል። ነገር ግን ሰዎች በተለይም ደግሞ ከቤተክርስቲያናችን ውጭ ያሉ ሰዎች ወደ ጌታ መቅረብ ብለው የሚያስቡት ሊትራሊ ጴንጤ መሆንን ነው። ጴንጤ መሆንን ላይሰብኩሽ ይችላሉ፣ ግን ሰዎችን ወደ ጌታ ቀረቡ የሚሉት ጴንጤ ሲሆኑ ነው። አስቀድሞ ያላቸውን ኦርቶዶክሳዊ ሃይማኖት ሲክዱ ነው። አንድ ሰው ኦርቶዶክሳዊነቱን ካልካደ ወደ ጌታ ቀረበ ብለው አያምኑም። አንድ ሰው ጴንጤ የሚባል እምነት ውስጥ ካልገባ ሰው ወደ ኢየሱስ ሄዷል ብለው አያስቡም። ስለዚህም የፈለገ ጌታ ኢየሱስ ክርስቶስን አውቀዋለሁ ብትይ እንኳን እንድታውቂው ወይም እንድትቀበይ ብለው የሚያስቡት ጴንጤ መሆንን ነው። እና ያ ደግሞ እጅግ በጣም ስህተት ነው፣ እጅግ በጣም ስህተት ነው። እና የምር እነዚህን ነገሮች አገናዝበሽ ወስነሽ ከሆነ ምናልባት እንደገና የቤተክርስቲያን ትምህርት እንደው ለማወቅ ብትሞክሪ እንደው ከዚህ በኋላም በሚኖርሽ ላይፍ ውስጥ ምናልባትም እምነትሽንም ለውጠሽም ከሆነ የምር ያለሽበትን ቤተ እምነት በደንብ አድርገሽ ማጥናት ማወቅ በቃ ምንድነው ትምህርቱ? ምን አይነት ህብረት ነው? የት ውስጥ ነው ያለሁት? የት ነው ከነማ ጋር ነው ክርስቶስን እያመለኩኝ ያለሁት የሚለው ነገር በጣም መሰረታዊ ነገር ነው። ምክንያቱም ከእውነተኛ የጌታ ቤተክርስቲያን ከእውነተኛ የጌታ ክርስቲያኖች ጋር ካልሆነ በፍጹም በዛ ህብረት ውስጥ ጌታ ኢየሱስ ክርስቶስን ልናገኘው አንችልም። ስሜታዊነት ብቻ ነው ያለው። የጌታ ቤተክርስቲያን ያ ህብረት የጌታ ቤተክርስቲያን ካልሆነ በቀር ሊኖር የሚችለው ስሜታዊነት ብቻ ነው። የምርም ኤክስፒሪየንስ የምናደርገው ነገር ከስሜታዊነት የተነሳ ፕላስ ደግሞ ከክፉ መናፍስትም ጋር የሚያገናኙ ልምምዶችን በተለይ ደግሞ እንደዚህ አይነት ይሄ ልሳን የሚባሉ እንደዚህ አይነት ነገሮች ቀጥታ ከዴመን ስፒሪት ጋር የሚያገናኙ ስለሆኑ እጅግ በጣም ጥንቃቄ የሚፈልግ ነገር ነው። ምክንያቱም ይህ የዘላለም ህይወት ጉዳይ ስለሆነ ከሞት በኋላ ያለው ህይወት ዘላለማዊ ጉዳይ ስለሆነ እጅግ በጣም በጥንቃቄ ሊወሰን ይገባልና በተለይም ደግሞ የምገምተውን ነገር ልናገር። ይህንን ስለገመትኩኝ በቅድሚያ ናንሲቴ እጅግ በጣም ይቅርታ ጠይቃለሁኝ። ግን በቃ ጥቂት ነገር ማለት ስለወደድኩኝ አእምሮ የሚያስበውን ነገር ልናገር። በእርግጥ ምናልባት እህቴ አንድ ግን የምነግርሽ ነገር ምንድነው፣ ሰው ከእምነት ሲወጣ ሁለት ነገሮችን ማወቅ አለበት። አንደኛ እየወጣ ያለበት እምነት ስህተት መሆኑን ማወቅና ማመን አለበት። ሁለተኛ ደግሞ የሚገባበትም እምነት እውነት እንደሆነ ማወቅና ማመን አለበት። ምክንያቱም ከማያውቀው ቤት እየወጣ ወደማያውቀው ህብረት እየገባ ከሆነ ያ ፈጽሞ ስህተት ነው። ስለዚህ የምንወጣበትን እምነት መጀመሪያ ልናቅ ይገባል። ኢቨን ሌላም ሰው ወደ ቤተክርስቲያናችን ሲመጣ ኢቨን ኦርቶዶክስ እንኳን ሲሆን አስቀድሞ ያለበትን እምነት ስህተትነት ማወቅና መረዳት ማመን አለበት። ፕላስ ደግሞ የቤተክርስቲያናችንን እውነተኝነትም ደግሞ አምኖና አውቆ ተረድቶ ሊሆን ይገባል ብለን እናምናለን። ከዚህ አንጻር የምር ምን ያህል ቤተክርስቲያንሽን ታውቂያታለሽ ማለት ከመመላለስ ባለፈ ማለት ነው እንደምታውቂው እና ቤተክርስቲያንን ምን ያህል ትምህርቷን ምን ያህል ታውቂያለሽ የሚለውን ነገር በእርግጥ አላቅም፣ የእውቀትሽን ልክ አላቅም። ምን ያህል ይህንን ነገር ተዘጋጅተሽበትም ወስነሽ ከሆነ እንደወሰንሽ አላቅም። ነገር ግን ያንን ማድረግ ይገባሻል። ፕላስ ደግሞ የቤተ ክርስቲያናሽን ትምህርት ማወቅ ብቻ ሳይሆን ደግሞ የምትሄጂበትን ህብረትም ትምህርቱን ማወቅ አለብሽ።
ጀስት የኢየሱስን ስም ብቻ ተከትሎ የሚሄድ ሰው ካለ ያ ሞኝ በግ ነው። ሞኝ በግ የእውነቴን ነው። ጌታ ኢየሱስ ክርስቶስ ራሱ ተጠንቀቁ እያለ ለበጎቹ እያስተማረ ስሜን ስለጠሩ ብቻ እንዳትከተሏቸው እያለ ስሙ ስለተጠራ ብቻ ስለዛ ህብረት ምኑንም ነገር ሳናውቀው የምንገባ ከሆነ እጅግ በጣም ሞኝ በግ ነን ማለት ነው። እና ትምህርታቸውን የምር አውቀሽው አምነሽበት ነው ወይ የገባሹ የሚለውም ነገር በጣም ወሳኝ ነው። ጀስት ኢየሱስን ብቻ ይተብለሽ ትምህርታችንን ግን እንዳታይ ተብለሽ ተደብቆብሽ እንዳይሆን ማለት ነው። እና ሜቢ ያን ነገር ወስነሽ ከሆነ ጭላንጭል እንኳን መለስ ብሎ ለማሰብ ፍላጎቱ ካለሽ የቤተክርስቲያንን ትምህርት መለስ ብለሽ ብታጠኚ፣ እኛ ወንድሞችም ደግሞ በምንችለው ሁሉ ልናግዝሽ፣ እኔ ታናሽ ወንድምሽ በምንችለው ሁሉ ላግዝሽ ፍቃደኛ ነኝ፣ ፈቃድሽ ከሆነ ማለት ነው። ይህንን ለማለት ነው። በንግግር ያስከፋዎች ነገር ካለ እጅግ በጣም ይቅርታ ጠይቃለሁ። ሰላም ክርስቶስ ይብዛላችሁ።